ይህ A17 5G የተባለው የሳምሰንግ ስልክ ከሌሎች ሳምሰንግ ስልኮች ለየት የሚያደርገው የመጀመሪያው ዲዛይኑ ነው። የኢሜጅ ስታቢላይዜሽን በውስጡ ታገኛላችሁ። ይህ ማለት የተንቀሳቀሳችሁ ወይም ደግሞ እየሮጣችሁ የቀረጻችሁትን ቪዲዮ ቋሚና ስቴብላይዝ ያደርግላችኋል። ይህም በጣም ትልቅ ፊውቸር ነው። በቀላሉ ሌሎች ስልኮች ላይ የማታገኙት ፊውቸር ነው። እንዲሁም ደግሞ ሌሎች ኤአይዎችን የጀመናይ ኤአይዎች ሰርክል ቱ ሰርች እና ሌሎችን የጀመናይ ኤአይዎችን በውስጡ አካቶ ይገኛል። ከዲዛይኑ ስንጀምር ይህንን በኖርማል ፕላስቲክ የተሸፈነ ሲሆን በጣም ጥሩ የሚባል ዲዛይን ሲኖረው 7.5 ሚሜ ውፍረት ወይም ቴክነስ አለው። እንዲሁም ደግሞ 192 ግራም ይመዝናል ይላል። እንዲሁም ደግሞ በጉሬላ ግላስ ቬክተም የተሸፈነ ስለሆነ ግላሱ በቀላሉ መሰበርና የተለያዩ ጉዳቶችን ላያገኙት ይችላሉ ማለት ነው። እንዲሁም ደግሞ በውስጡ IP54 ደስት ዋተር ሬዚስታንስ ስላለው በቀላሉ አቧራና ውሃን በቀላሉ የመቋቋም ቻንስ አለው ማለት ነው። ሌላኛው እዚህ ስልክ ላይ በጣም አሪፍ የሚባለው ነገር የዲስፕሌይ ጉዳይ ነው። እዚህ ስልክ ላይ 6.7 ኢንች ሱፐር አሞሌድ የሆነ ስክሪን ታገኛላችሁ። ይህ ማለት በጣም ደማቅ ከለሮችን እና በጣም ቫይብሬንት የሆኑ ከለሮችን ቪዲዮዎችን በምትመለከቱ ጊዜ ጥሩ ቪው እንዲኖራችሁ ያደርጋል። እንዲሁም ደግሞ 90 ሄርዝ ሪፍሬሽ ሬት ስላለው ስሙዝ የሆነን ፕሌይ ጌም እንዲሁም ደግሞ የተለያዩ ስክሮል በምታደርጉ ሰዓት በጣም ስሙዝ የሆነ ስሜት ይሰጣችኋል ማለት ነው። ሌላኛው ሁላችሁም የምትጠብቁት እና የካሜራ ጉዳይ ነው። እዚህ ስልክ ላይ 50 ሜጋ ፒክሴል ፕላስ ኦአይኦስን ታገኛለች። ኦአይኦስ ማለት ኦፕቲካል ኢሜጅ ስታቢላይዜሽን ማለት ነው። የተለያዩ ቪዲዮዎችን የተንቀሳቀሳችሁ በምትቀርጹ ጊዜ ቀጥ ያደርግላችኋል። ልክ እንደ ጊምባል እንደተጠቀማችሁ ያደርግላችኋል። ይህም በጣም አሪፍና ተመራጭ እንዲሆን ያደርገዋል። እንዲሁም ደግሞ 5 ሜጋ ፒክሴል አልትራ ዋይድ መቀረጽ ትችላላችሁ። እንዲሁም 2 ሜጋ ፒክሴል ማክሮ ካሜራዎችን በውስጡ ታገኛላችሁ። ሰልፊው ላይ ስንሄድ ደግሞ 13 ሜጋ ፒክሴል ሰልፊ ካሜራ ታገኛላችሁ። ይህም በጣም ጽድት ያለ 1080p የሆኑ ቪዲዮዎችን መቀረጽ እንድትችሉ ያደርጋችኋል ማለት ነው። ሌላኛው የዚህ ስልክ ዋሳኙ ነገር የፐርፎርማንስ ጉዳይ ነው። ፐርፎርማንስ አብዛኞቻችሁ ታያላችሁ ብዬ አላስብም ስልክ ስትገዙ። ነገር ግን ማወቅና ማየት ካለባቸው ነገሮች በጣም ወሳኙ ነገር እዚህ ሳምሰንግ ጋላክሲ A17 5G ላይ የኤክስነስ 1330 በ5 ናኖሜትር ፕሮሰሰር ወይም ደግሞ ቺፕሴት ተገጥሞለት ታገኛላችሁ። ይህም በጣም ጥሩ የሆኑ ጌሞችን እንድትጫወቱ የተለያዩ መልቲታስኪንግ ስራዎችን እንድትሰሩ ያግዛቸዋል ማለት ነው። ሌላኛው የስቶሬጅ እና የራሙ ጉዳይ ነው። ራም እንግዲህ የተለያዩ መልቲታስኪንግ ስራዎችን በምትሰሩ ሰዓት ስልካችሁ ላግ እንዳያደርግባችሁ የሚያደርግ ወሳኝ ነገር ነው። ራሞችንም ማወቅ አለባችሁ። እዚህ ስልክ ላይ ከ4 ጂቢ ራም ጀምሮ እስከ 8 ጂቢ ራም ማግኘት ትችላላችሁ። ወደ ስቶሬጅ ስንደርስ ደግሞ ከ64 ጂቢ ስቶሬጅ ጀምሮ እስከ 256 ጂቢ ስቶሬጅ ማግኘት ትችላላችሁ። ሌላኛው ደስ የሚለው ሳምሰንግ ላይ ተጨማሪ 2 ቴራባይት መሰካት የምትችሉበት የሚሞሪ ካርድ ስሎት በውስጡ ታገኛላችሁ። ይህም በጣም አሪፍና ተመራጭ እንዲሆን ያደርገዋል። የሳምሰንግ ስልክ የማይታማበት ጉዳይ የባትሪ ጉዳይ ነው። ሳምሰንግ ስልክ አብዛኞቹ የትም ቦታ ብትሄዱ ከ5000 ሚሊአምፕ አወር ባትሪ በታች አይወርዱም። ይህም ከትላልቆቹ ከኤስ25 አልትራ ጋራ እኩል እንዲሆን ያደርገዋል። እንዲሁም ደግሞ በውስጡ 25 ዋት ፋስት ቻርጀር ታገኛላችሁ። ይህን ጊዜ ስልካችሁ ባትሪ ቢዘጋባችሁ በአንድ ሰዓት ተኩል ባልሞላ ጊዜ ስልካችሁን ከ0% ወደ 100% መሙላት ትችላላችሁ። እንዲሁም ደግሞ 100% ካደረጋችሁ በኋላ የተለያዩ ቀላል ስራዎችን እየሰራችሁ አንድ ቀን ከምናምን ድረስ ማዋል ትችላላችሁ። አንድ ቀን ከግማሽ። ነገር ግን የተለያዩ ስራዎችን የምትሰሩ ከሆነ አንድ ቀን ሙሉ ማዋል የሚያስችል ባትሪን በውስጡ ማግኘት ትችላላችሁ ማለት ነው። ሌላኛው የዚህ ስልክ በጣም አሪፍ ጉዳይ የሚባለው የሶፍትዌር ጉዳይ ነው። አሁን ላይ ሳምሰንግ እያደገበት እየጨመረበት ያለው ጉዳይ የሶፍትዌር ጉዳይ ነው። በተለይም ደግሞ ለወደፊት የሚሰጠው ቃል የሚገባው የሶፍትዌር አፕዴት በጣም ረዥም እየሆነ መጥቷል አብዛኞቹ ስልኮች ላይ። ይህም ሌሎች ስልኮች ሌሎች ብራንድ ስልኮች ላይ የማታገኙት ትልቅ ጉዳይ ነው። ሳምሰንግ አሁን ላይ ይህ ስልክ የሚመጣው የሳምሰንግ ጋላክሲ A17 5G የሚመጣው በአንድሮይድ 15 በዋን ዩአይ 7 ነው። ይህ ማለት በጣም አሁን ላይ ሌተስት የሚባለው የሶፍትዌር አፕዴት ማለት ነው። ነገር ግን ለወደፊት ለ6 ዓመት ሶፍትዌር አፕዴት አለው ተብሏል። ወይም ደግሞ ሴኩሪቲ እና ሶፍትዌር አፕዴት ይሰጠዋል ተብሏል። ይህ ማለት ይህን ስልክ እስከ አንድሮይድ 20 ድረስ መጠቀም ትችላላችሁ። ይህም እናንተን የተለያዩ አፕዴቶችን የተለያዩ ሴኩሪቲ አፕዴቶችን እና የተለያዩ ፊቸሮችን በቀላሉ ወደፊት እንድታገኙ ያደርጋችኋል። ይህም ስልካችሁን ሳትዘነጉ ስልካችሁን ሳትሰለቹ በጥሩ ሁኔታ መጠቀም እንድትችሉ ያደርጋችኋል ማለት ነው። ላያችን ላይ እንግዲህ ብንገዛው ምንድነው የምንጠቀመው ካላችሁኝ
አንድ ሁለት ነገሮችን ልንገራችሁ። የመጀመሪያው ጥሩ ሶፍትዌር አፕዴት ታገኛላችሁ። እንደነገርኳችሁ ለ6 ዓመት የሚያክል የሴኩሪቲ እና የሶፍትዌር አፕዴት አሉ። ይህንን ሌሎች የስልክ ብራንዶች ላይ ማግኘት የማትችሉት በጣም ትልቅ ነገር ነው። ሁለተኛው ደግሞ የስክሪን ጉዳይ ነው። የስክሪን እንግዲህ 6.7 ኢንች ሱፐር አሞሌድ የሆነ ስክሪን ሪዞሉሽናል ቫይብሬንት የሆኑ በጣም ኮንትራስት የሆኑ ከለሮችን ማግኘት ትችላላችሁ። የተለያዩ ቪዲዮዎችን የተለያዩ ጌሞችን በምትጫወቱ ጊዜ በጣም ጥሩ ቪው እንድታገኙ ያደርጋቸዋል። ሳምሰንግ እንደምታውቁት ሶፍትዌሩ በጣም ጥሩ የሚባል ሶፍትዌር ያለው ስልክ ነው። ከሌሎች ስልኮች አንጻር ከነ ቴክኖ ከነ ኢንፊኒክስ እና ከነ አይቴል ጋራ ይህ ስልክ በጣም አሪፍና ተወዳጅ እንዲሆን አድርጎታል ማለት ነው። ይህንን ጋላክሲ A17 5G በስንት ብር ዋጋ እናገኘዋለን የሚለውን እንገራችሁ። ይህንን ስልክ አሁን ላይ በኢትዮጵያ ገበያ በተለያዩ ዋጋዎችና ታገኙታላችሁ። የመጀመሪያው እንደ ስልኩና እንደየቦታው ይለያያል። ነገር ግን ይህንን ስልክ በአቬሬጅ በ128 ጂቢ በ4 ጂቢ ራም እና በ6 ጂቢ ራም ከ30 እስከ 35 ሺህ ብር ታገኙታላችሁ። እንዲሁም ደግሞ በ256 ጂቢ በ8 ጂቢ ራም እና በ6 ጂቢ ራም ደግሞ ከ35 ጂቢ ከ35 ሺህ ብር እስከ 38 ሺህ ብር በኢትዮጵያ ውስጥ ማግኘት ትችላላችሁ ማለት ነው። እንደየሱቁና እንደየቦታው ሊለያይ ይችላል። እንዲሁም ደግሞ ስትገዙ ቢኬርፉል ተጠንቀቃችሁ መግዛት ይኖርባችኋል። እንዳትጭበረበሩ እንዲሁም ደግሞ አይኮፒና ሁለተኛ የሆኑ ስልኮችን እንዳይሰጧችሁ ማለት ነው። በጣም መጠንቀቅ ይኖርባችኋል። ስልኮችን ስትገዙ የምታውቁት ሰው ዘንድ ወይም ደግሞ ትልቅ የሚባል ሱቅ ካለ እዛ ላይ ሄዳችሁ ብትገዙ ሪኮመንድ አደርጋችኋለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደዚህ አይነት ጠቃሚ የቴክ መረጃዎችን የምትፈልጉ ከሆነ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። ስልክ ለመግዛት ላሰባ ጓደኞቻችሁ ደግሞ ይህን ቪዲዮ ሼር ማድረግ እንዳትረሱ። እስካሁን አብሬያችሁ ቆየሁት እኔ ዳወራኝ። በቀጣይ ቪዲዮ እስክንገናኝ ፒስ።